ሰላም ጤና ይስጥልኝ። ለአሁን ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ነጥቦችን እናስቀድም። የመንግስት ሰራተኞች የብቃት ምዘና ጥያቄዎች ይፋ ሆኑ። የጥያቄዎቹ አይነትና ብዛትም ተለይተዋል። ዝርዝር መረጃ ይዘናል። ስለ ጡረታ አበል የተሰሙ ሁለት መረጃዎች ይዘናል። በዝርዝር እናቀርብላችኋለን። አብራችሁን ቆዩም። በቅድሚያም የመንግስት ሰራተኞች የብቃት ምዘና ጥያቄዎች ይፋ ሆኑ። የጥያቄዎቹ አይነትና ብዛትም ተለይተዋል። የፌዴራል ሲቪል ሰርቪስ ኮሚሽን ኢትዮጵያን ወደ ከፍታ የሚያደርሷት በዌቭ 2 ወደ ሪፎርም ከገቡ 9 ሚኒስቴር መስሪያ ቤቶች የኢንዱስትሪ ሚኒስቴር፣ ትራንስፖርትና ሎጂስቲክስ ሚኒስቴር፣ ኢኖቬሽንና ቴክኖሎጂ ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ የከተማና መሰረተ ልማት ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የማዕድን ሚኒስቴር፣ የቱሪዝም ሚኒስቴር፣ የመስኖና ቆላማ አካባቢ ሚኒስቴር ከፍተኛ የመንግስት ኃላፊዎችና አመራሮች በተገኙበት የቴክኒካል ብቃት የሰራተኞች ምዘና መሳሪያዎች ዝግጅት ወርክሾፕ ተካሂዷል። በወርክሾፕ ላይ ተገኝተው የመክፈቻ ንግግር ያደረጉት የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ክቡር ዶክተር መኩሪያ ኃይሌ እንደተናገሩት በመንግስት አገልግሎትና አስተዳደር ፖሊሲ በተቀመጡት 7 ትልልቅ ጉዳዮች አንዱና ዋነኛው የሆነው የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓት መገንባትና የማስፈጸም አቅምን ማሳደግ የሚለውን አምድ ወደ መሬት አውርደን ስንተገብር ሀገራችን በሲቪል ሰርቪስ ውስጥ በእውቀት በክህሎትና በባህሪ የተሟላ ስብዕና ያለው የመንግስት ሰራተኛ እንፈጥራለን ብለዋል። በሀገራችን እስካሁን የነበረው በንድፈ ሐሳብ ወይም ቲዎሪ ብቻ የተደገፈ ሲሆን በእውቀት በክህሎትና በባህሪ ተመዝኖ ወደ ሲቪል ሰርቪሱ የሚገባበት ሁኔታ አልነበረም። አሁን የምናደርገው እውቀትን ተግባርንና ባህሪን ያላበሰ ሰራተኛ ነው የምንፈልገው ያሉት ኮሚሽነሩ ይህን ለማድረግ ደግሞ ከቲዎሪ ወደ ብቃት እንዴት እንሄዳለን የሚለው በሪፎርሙ በ3 ዌቭ ተከፍሎ በርካታ ስራዎች እየተሰሩ መሆኑን አብራርተዋል። እንደ አደጉት ሀገራት ከቲዎሪ ወጥተን ወደ ብቃት የሚሻገር ትውልድ ከፈጠርን ትልቅ ታምር እንሰራለን። ከዚህ በኋላ ወደ ሲቪል ሰርቪሱ የሚገባ ሰራተኛ ከቴክኒክና ሙያ ከደረጃ 2 በላይ የሚሆን ሲሆን አሁን ከዛ በታች ያሉት የመንግስት ሰራተኞች ሰልጥነው ይመዘናሉ ሲሉ ተናግረዋል። ለዚህም የብቃት ማዕቀፍ ተዘጋጅቷል። የቴክኒካል ብቃትና የባህሪያት ብቃት ተብለው የተለዩ ሲሆን የቴክኒካል ብቃት 15 ክፍሎች አሉት፣ የባህሪያት ብቃት 12 ክፍሎች ይኖሩታል ብለዋል። በዌቭ 2 ወደ ሪፎርም የገባችው ተቋማት ሰራተኛው የሚመዘንበት መሳሪያ ማዘጋጀት ይኖርባቸዋል። ልክ እንደየተቋማቱ ባህሪ የራሳቸውን የቴክኒካል ብቃት መመዘኛ ጥያቄዎች ማዘጋጀት ይኖርባቸዋል ያሉ ሲሆን ዛሬ በዚህ ወርክሾፕ የተገኘንበት ዋናው ምክንያትም እንዴት ብሉ ፕሪንት መዘጋጀት አለበት፣ በማን መዘጋጀት አለበት፣ ፈተናው እንዴት የት ቦታ በጥብቅ ዲሲፕሊን ይዘጋጃል፣ ጥያቄውንስ የሚያወጡት እነማን ናቸው፣ ሰራተኞቹ ከተመዘኑ በኋላ ያለፉት የሚያገኙት ጥቅምና የወደቁትስ እንዴት ምን ይሆናሉ የሚለውን ለመነጋገር ለመወያየት ወርክሾፑ መዘጋጀቱን ገልጸዋል። የቴክኒካል ብቃት መሳሪያዎች አዘገጃጀት ገለጻ ያደረጉት የፌዴራል ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ዶክተር ጌታቸው ጀንበር በገለጻቸው እንዳነሱት የቴክኒካል ብቃት ምዘና ጥያቄዎቹ የሚወጡት በዋናነት ከምንሰራው ስራ ከስራ መዘርዝራችን ወይም ጆብ ዲስክሪፕሽን እንደሆነ ገልጸው ለእያንዳንዱ የስራ መደብ 120 ጥያቄዎች ተቋማቱ ማዘጋጀት እንደሚኖርባቸው አብራርተዋል። ጥያቄዎቹም በ3 የሚከፈሉ ሲሆን ከባድ፣ መካከለኛና ቀላል ጥያቄዎች እንደሚሆኑ ተናግረው ጥያቄዎቹ ከንድፈ ሐሳብ ወጥተን ተግባር ተኮር ሁሉንም ሰራተኛ ያማከለ የሚመዝን መሆን መቻል እንዳለበት ምክትል ኮሚሽነሩ አብራርተዋል። ጥያቄዎቹ ከተለመደው የጥያቄ አወጣጥ ባህሪ የተለየ ናቸው። የባህሪ ብቃት ጥያቄዎች የሁሉም አንድ አይነት ነው ያሉ ሲሆን የቴክኒካል ብቃት ጥያቄዎች እንደ ተቋሙ አፈጣጠር ባህሪ ይለያያል። ጥያቄዎቹም የሚዘጋጁት በተቋሙ በሚሰራው ስራ መሆኑን አብራርተዋል። ከተሳታፊዎቹም በርካታ ጥያቄዎች የተነሱ ሲሆን ከመድረኩም ማብራሪያ ተሰጥቶባቸዋል። በሌላ መረጃ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ዘምዘም ባንክ ለጡረታ ባለመብቶች የጡረታ
አበል ክፍያ ለመፈጸም የሚያስችል የስምምነት ፊርማ ፈጸሙ። በፊርማ ስነ ስርዓቱ ላይ የአስተዳደሩ ዋና ስራ አስፈጻሚ አቶ አባተ ምትኩ እንደተናገሩት አስተዳደሩ ለጡረተኞች በወጋገን ባንክ፣ በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክና በኦሮሚያ ህብረት ስራ ባንክ የጡረታ አበል ክፍያ ሲፈጸም መቆየቱን ገልጸው በተጨማሪም በባንኩ መጠቀም ለሚፈልጉ ጡረተኞች የጡረታ አበል ክፍያ ለመፈጸም እንዲያስችል ዛሬ ከዘምዘም ባንክ ጋር በጋራ ለመስራት ፊርማ አኑረናል ብለዋል። ይህም ከተገልጋዮቹ በመጣ ጥያቄ መሆኑን የገለጹት አቶ አባተም አስተዳደሩ የሚሰጣቸውን አገልግሎቶች ወደ ተሻለ ደረጃ ለማድረስና የተገልጋይ ፍላጎትን ለማርካት ትልቅ ድርሻ እንዳለው አስረድተዋል። የዘምዘም ባንክ ዋና ስራ አስፈጻሚ ወይዘሮ መሊካ በድሪ በበኩላቸው እንደተናገሩት የዜጎችን የነገ ዋስትና ለማረጋገጥ አስተዳደሩ ከፍተኛ ስራ እያከናወነ መሆኑን ገልጸው ዛሬ በጋራ ለመስራት የተደረገው ፊርማ ለተጠቃሚው ፍላጎት መልስ ለመስጠት የሚያስችልና ባንኩም ከተቋቋመለት ዓላማ አንጻር ይህንኑ ተግባራዊ እንደሚያደርግ አሳውቀዋል። በቀጣይም የተገልጋዮችን ፍላጎት ለማርካት የተሻሉ ስራዎችን በጋራ እንደምንሰራ ሙሉ እምነት አለኝ ብለዋል። ዘምዘም ባንክ የሸሪያ ህጉን ጠብቆ ለተገልጋዮች ከወለድ ነፃ የሆነና መሰል አገልግሎቶችን እየሰጠ መሆኑን የባንኩ ዋና ስራ አስፈጻሚ አያይዘው ገልጸዋል። ይህ በእንዲህ እንዳለ በግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የአዲስ አበባ ዲስትሪክት ጽህፈት ቤት ከአዲስ አበባ ገቢዎች የሚመለከታቸው የስራ ኃላፊዎች ከሁሉም ክፍለ ከተሞች ከተውጣጡ የገቢዎች፣ የትራንስፖርት እንዲሁም የንግድ ቢሮ ኃላፊዎች ጋር በኢሊሌ ሆቴል ውይይት አካሂዷል። በውይይት መድረኩ የተገኙት የአስተዳደሩ የኦፕሬሽን ዘርፍ ምክትል ዋና ስራ አስፈጻሚ አቶ መሰረት ዘለቀም ለተሳታፊዎቹ ባስተላለፉት መልእክት ያደረግንላችሁ ጥሪ ዋጋ ሰጥታችሁ በዚህ ውይይት መድረክ ላይ በመገኘታችሁ ምስጋና ይገባችኋል ብለዋል። ላለፉት 14 ዓመታት ለዜጎች የዋስትና ሽፋን ለመስጠት በጋራ ሰርተን ከፍተኛ ለውጥ አምጥተናል ያሉት ምክትል ዋና ስራ አስፈጻሚው መዋጮ በመሰብሰብ ረገድ የአንበሳው ድርሻ የምትወስዱት እናንተ ናችሁ ብለዋል። ኃላፊው አክለውም በቀጣይ የተጣለብን ኃላፊነት በመወጣት የተሻለ ውጤት ለማምጣት መሰል የጋራ ውይይት መድረኮች ትልቅ ድርሻ እንዳላቸው ገልጸው ማንኛውም አንድና ከዛ በላይ ሰራተኛ ቀጥሮ የሚያሰራ ድርጅት መመዝገብ እንዳለበት እንዲሁም አሰሪ ድርጅቱ የጡረታ መዋጮ የመክፈል ግዴታ፣ ገቢዎች ቢሮ ደግሞ መዋጮን የመሰብሰብ ኃላፊነት እንዳለበት ተናግረዋል። በተጨማሪም የአዲስ አበባ ዲስትሪክት ኃላፊ ወይዘሮ አበባ ዮሴፍ በበኩላቸው አስተዳደሩ በአዋጅ ከተቋቋመ ጀምሮ ከአዲስ አበባ ገቢዎች፣ ንግድና ትራንስፖርት ቢሮዎች ጋር በጋራ ውጤታማ ስራዎች መሰራታቸውን ገልጸው በቀጣይ ለተሻለ ውጤት እንዴት እንስራ በሚለው ሐሳብ ላይ ለመወያየት በመምጣታቸው ልትመሰገኑ ይገባል ብለዋል። የውይይቱ ተሳታፊዎችም በሰጡት አስተያየት ከዚህ በፊት ስለ ማህበራዊ ዋስትና ግንዛቤ ቢኖርም ዜጎችን የማንቃት ተግባር ላይ መረባረብ እንደሚቻል ገልጸው መሰል የግንዛቤ ማስጨበጫ መድረኮች አስተዋጽኦችን ይበልጥ ያሳድገዋል ብለዋል። ንግድና ኢንዱስትሪ ዘርፎች ላይ እንዲሁም ከንግድና ዘርፍ ምክር ቤት ጋር በጋራ ልትሰሩ ይገባል ያሉት የውይይት መድረኩ ተሳታፊዎች በአዋጅ የተሰጠንን ኃላፊነት በተገቢው ልክ እንወጣለን ሲሉ ቃል ገብተዋል።